የማሳመን ጥበብና ብቃት ያለው ሰው ምድር በእጁ ነች። የምትፈልጉትን ሴት፣ የምትፈልጉትን ወንድ፣ የምትፈልጉትን ህይወት መኖር ትችላላችሁ። ይህ የሚሆነው ግን ማሳመን ስትችሉ ብቻ ነው። ዛሬ ሰዎችን ሳትከራከሩ፣ ሳታስገድዱና ሳታስቀይሙ ሙሉ በሙሉ በእናንተ ሐሳብና መስመር እንዲመሩ የምታደርጉባቸውን 6 ወሳኝ የስነ ልቦና ሚስጥሮችን እነግራችኋለሁ። በተለይ ቁጥር 3 እና 5 ላይ የምነግራችሁን ዘዴዎች ከተገበራችሁ ማንኛውም ሰው የእናንተን ሐሳብ እንደራሱ አድርጎ እንዲቀበል ማድረግ ትችላላችሁ። ይህንን ዘዴ ካልተጠቀማችሁ ግን የቱንም ያህል ዕውቀት ቢኖራችሁ በንግግራችሁ መሃል ሁልጊዜ ተቃውሞ ይገጥማችኋል። ለምን እንደሆነ ታውቃላችሁ? አሁንኑ በቀጥታ ወደ መጀመሪያው ሚስጥር እንለፍ። አንደኛ፣ ከመከራከር ይልቅ የሌላውን ሰው ሐሳብ ማጽደቅ። በማህበራዊ ግንኙነታችንና በንግግር ጥበብ ውስጥ ትልቁ ስህተታችን የሰዎችን አመለካከት ለመቀየር የምናደርገው አላስፈላጊ የቃላት ፍልሚያ ነው። አንድ ሰው ከናንተ ሐሳብ ተቃራኒ የሆነ ነገር ሲናገር የመጀመሪያው ምላሻችሁ ስህተት ነህ፣ አይ እንደዛ አይደለም ወይም አትረዳኝም የምንል ከሆነ የሌላኛውን ሰው አይምሮ ወዲያውኑ የመከላከል አቋም ወይም ዲፌንሲቭ ሙድ ውስጥ ይገባል። አይምሮአችን የራሱን እውነትና ክብርን የመጠበቅ ተፈጥሯዊ ባህሪ ያለው። ስለዚህ አንድ ሰው ስህተቱን በግልጽ ስትነግሩት አይምሮ ይበልጥ እውነታውን መካድና የራሱን ሐሳብ በግትርነት መከላከል ይጀምራል። በዚህ መንገድ ሰዎችን በፍጹም ማሳመን አትችሉም። ይልቁንም አላስፈላጊ ጥላቻና የቃላት ጦርነት ነው የምትፈጥሩት። ለዚህ ነው በማሳመን ጥበብ ውስጥ ሐሳብን የማጽደቅ ስልት የሚባለው ዋና መሳሪያ የሚጠቅመው። ይህ ስልት ሰዎችን ሳታስቀይሙና ሳትከራከሩ አይምሮአቸውን ወደ እናንተ መስመር የሚያመጣበት ሳይንሳዊ መንገድ ነው። እንዴት እንተግብረው ካላችሁ የሌላኛውን ሰው የሚናገረውን ሐሳብ ሙሉ በሙሉ ስህተት ቢሆንም እንኳን ውይይቱን በጭራሽ በተቃውሞ አትጀምሩ። ይልቁንም ንግግራችሁን እንዲህ በማለት መጠቀም ጀምሩ። ያ ሰው የእናንተን ሐሳብ ውድቅ በሚያደርግበት ጊዜ እናንተ የምትናገረው ሐሳብ በጣም ይገባኛል በሏቸው። በጣም ጥሩ ነጥብ ነው ያነሳው፣ በዚህ መንገድ ማሰብ ምክንያታዊ ነው እያላችሁ ይህንን ቃላት ስትጠቀሙ የሌላኛውን ሰው ሐሳብ 100% ተቀብላችኋል ማለት አይደለም። ነገር ግን የማሰብ መብቱንና ስሜቱን አክብራችሁለታል። በዚህ መሃል የነሱ የመከላከል ስሜት ይጠፋል። ንግግራችሁን በማጽደቅ ስትጀምሩ የሌላኛውን ሰው አይምሮ ይህ ሰው እየተከራከረኝ አይደለም፣ ስለዚህ እኔም መከላከል ወይም መጮህ አያስፈልገኝም የሚል የመረጋጋት መልእክት ያገኛል። የመደመጥ ስሜትንም ይፈጥርለታል። የሰው ልጅ ትልቁ ምኞት መደመጥና አመለካከቱ ዋጋ እንዲኖረው መፈለግ ነው። ይህንን ፍላጎቱን ስታሟሉለት ለእናንተ ያለው አክብሮትና በራስ መተማመን በከፍተኛ ሁኔታ ይጨምራል። በዚህ መሃል የእናንተን ሐሳብ ለመስማት በሩን ይከፍታል ማለት ነው። ሁለተኛው ነጥብ መረጃን ከመደርደር ይልቅ ታሪክን መጠቀም። በማሳመን ጥበብ ውስጥ ሁለተኛውና እጅግ ኃይለኛው ስልት መረጃዎችን፣ ቁጥሮችን ወይም ሳይንሳዊ ግኝቶችን ከመደርደር ይልቅ ሰዎችን በታሪክና በምሳሌ የማሳመን ጥበብ ነው። አብዛኞቻችን አንድን ሰው ለአንድ ነገር ለማሳመን ስንፈልግ ትልቁ ስህተታችን የቱንም ያህል ረጅም መረጃ ብንደረድርለት አይምሮ እንደሚቀበለን ማሰባችን ነው። ነገር ግን የሰው ልጅ አይምሮ መረጃዎችን፣ ቁጥሮችንና ደረቅ ማስረጃዎችን የመተንተንና የመቃወም ተፈጥሯዊ ባህሪ ያለው። አንድን ሰው በሎጂክ ብቻ ለማሳመን ስትሞክሩ አይምሮ ወዲያውኑ የሎጂክ መከላከያ አዘጋጅቶ ያመጣባችኋል። በተቃራኒው ግን የሰው ልጅ አይምሮ ከተፈጠረበት ጊዜ ጀምሮ ታሪኮችን የማሰብ የመረዳትና በታሪክ የመነካካት ጥበብ አለው። አንድን ሐሳብ በታሪክ አሽሞንሞናችሁ ስታቀርቡለት የሰሚው አይምሮ እውነታውን መርምሮ መቃወም ያቆማል። ይልቁንም ሳያውቀው በታሪክ ውስጥ ገብቶ ከእናንተ ስሜት ጋር ይገናኛል። ታሪክ ስትናገሩ የሚሰማው ሰው አይምሮ የሚከላከለው ግትርናው ይወርዳል። ምክንያቱም እያሳመናችሁት እንደሆነ ሳይሆን የሆነ አስደሳች ወይም አስተማሪ አጋጣሚ እየፈለጋችሁለት እንደሆነ ስላሰበ ነው። ለምሳሌ አንድ ሰው ኢንቨስት ማድረግ አለበት ምክንያቱም ገንዘብህን ባንክ ካስቀመጥ ፍጆታው ይቀንሳል ብላችሁ በደረቁ ብትነግሩት ሐሳቡን ላያስተውለው ይችላል። ነገር ግን ከዚህ በፊት አንድ የምታውቁት ሰው ገንዘባቸውን እንዳለ ባንክ አስቀምጠው ከዓመት በኋላ የገንዘቡ ዋጋ እንዴት እንደወረደና በዛ ምክንያት ያጡትን ትልቅ እድል በታሪክ አድርጋችሁ ስታስረዱት የደረሰውን ጉዳት በዓይነ ሕሊናው ስለሚያዩ ወዲያውኑ ሐሳባችሁን ይቀበላል። ስለዚህ በማንኛውም ንግግር ወይም ክርክር ውስጥ ሐሳባችሁን ከመናገራችሁ በፊት ከዚህ በፊት እንዲህ አይነት አጋጣሚ ደርሶ ነበር ወይም አንድ የማውቀው ሰው በማለት በምሳሌና በታሪክ አስደግፋችሁ ተናገሩ። ይህንን ስታደርጉ ሰዎችን ሳትከራከሩ፣ ሳታስገድዱና ሳታስቀይሙ አይምሮአቸውን ሙሉ በሙሉ በእጃችሁ ውስጥ በማስገባት ሐሳባቸውን ሳያወላውሉ እንዲቀበሉ ታደርጓቸዋላችሁ። ሶስተኛው ነጥብ የጥያቄን ጥበብ መጠቀም። በማሳመን ጥበብ ውስጥ ሶስተኛውና እጅግ ረቂቁ ስልት ሰዎችን በምክር ወይም በትዕዛዝ ከመጫን ይልቅ በጥያቄ ጥበብ አይምሯቸውን መምራት ነው። የሰው ልጅ ተፈጥሯዊ ባህሪ የማንኛውንም ሰው ቀጥተኛ ትዕዛዝ፣ ምክር ወይም ውሳኔ የመቃወም አዝማሚያ አለው።
አንድን ሰው ይህንን ማድረግ አለብህ ወይም ይህ ውሳኔ ስህተት ነው ብላችሁ ስትነግሩት የቱንም ያህል ትክክል ብትሆኑ እንኳን አይምሮ የእናንተን የበላይነት ስለሚሰማው ብቻ ሐሳባችሁን ይገፋዋል። ምክንያቱም የሰው ልጅ በሌሎች ሰዎች አይምሮ የመነዳት ስሜት አይመቻቸውም። ይህንን ተፈጥሮ መከላከል ለመስበር የምትጠቀሙት ትልቁ ሚስጥር ደግሞ ውሳኔው ከናንተ ሳይሆን ከራሳችሁ አይምሮ የመጣ እንዲመስላችሁ ማድረግ ነው። ይህንን የምናደርገው ደግሞ ትክክለኛና መሪ የሆኑ ጥያቄዎችን በመጠየቅ ነው። የሰው ልጅ በራሱ አይምሮ ያመነጨውን ሐሳብና በራሱ አንደበት የተናገረውን ውሳኔ በፍጹም አይቃወምም። ስለዚህ በማንኛውም ውይይት ወይም ክርክር ውስጥ ቀጥተኛ ውሳኔ ለመስጠት ከመርገጥ ይልቅ አይምሯቸውን ወደምትፈልጉት አቅጣጫ የሚመሩ ጥያቄዎችን ጠይቋቸው። ለምሳሌ ይህ አሰራር አይሰራም ከማለት ይልቅ ይህንን መንገድ ብትከተል ምን አይነት አደጋ የሚያጋጥም ይመስልሃል ብላችሁ ጠይቋቸው። ወይም ደግሞ ይህንን ማድረግ አለብህ ከማለት ይልቅ በዚህ ጉዳይ ላይ የተሻለ መፍትሄ የሚሆነው ምንድነው ብለህ ታስባለህ በማለት ጥያቄ ያቀርቡላቸው። እነሱ ለጥያቄዎቻችሁ መልስ ለመስጠት ሲያስቡ እናንተ እንዲያስቡ የምትፈልጉትን መንገድ አይምሯቸው ሳያውቀው መተንተን ይጀምራል። በመጨረሻም መፍትሄው በራሳቸው አንደበት ሲናገሩት እናንተ ያሳመናችኋቸው ሳይሆን ራሳቸው አስበውበት የደረሱበት ይመስላችኋል። ይህ ስልት ሰዎችን ሳታስገድዱ፣ ሳትከራከሩና የኩራት ስሜታቸውን ሳትነኩ አይምሯቸውን ሙሉ በሙሉ በእጃችሁ ውስጥ የምታስገቡበት እውነተኛ የስነ ልቦና ጥበብ ነው። እስካሁን ያየናቸው 3ቱ ነጥቦች ግልጽ ናቸው። አሁን ወደ አራተኛውና እጅግ ወሳኝ የሆነው ስነ ልቦናዊ ጥበብ ከመሸጋገራችን በፊት ባለፈው ሳምንት የ30 ቀን ቻሌንጅ እንደጀመርን ይታወሳል። ይህ ቪዲዮም የሱ አካል ነው። ይህንን ቪዲዮ በአጋጣሚ ያገኛችሁት አዲስ ተመልካቾችን ብትሆኑ ምንም እንዳይቆጫችሁ፣ ዛሬውኑ ቻሌንጁን መቀላቀል ትችላላችሁ። ይህንን ቻሌንጅ በንቃት እየተከታተላችሁ ያላችሁ የቻናላችን አሸናፊ ሰዎች በሙሉ አሁኑኑ ኮሜንት ላይ ዴይ 18 ደን ብላችሁ ጻፉ። አዲስ ተመልካቾችን ከሆናችሁ ሰብስክራይብ በማድረግ የዚህ ትልቅ ጉዞ አካል መሆን ትችላላችሁ። አራተኛው የዝምታ ክፍተቶችን መጠቀም። በማሳመን ጥበብ ውስጥ ይህ ስልት የድምጽ ቃናን ማረጋጋትና በንግግር መሃል የዝምታ ክፍተቶችን በስልት መጠቀም ነው። አብዛኛው ሰው አንድን ሰው ለማሳመን ሲሞክር ወይም ሐሳቡን ሲቃወምበት ሳያውቀው የድምጹ ቃናው ከፍ ያደርጋል፣ በፍጥነት መናገር ይጀምራል ወይም ደግሞ ንግግሩን ለማስረዳት ሲጣደፍ ይስተዋላል። ነገር ግን በፍጥነት መናገርና ድምጽን ከፍ ማድረግ የአይምሮን መደናገጥ፣ የስሜታዊነትና በራስ መተማመን ማነስ ግልጽ ምልክት ነው። አንድ ሰው በፍጥነት ሲናገርና ሲጮህ የሚያደምጠው ሰው አይምሮ ሳያውቀው ንግግሩን የመናቅና ዋጋ የማጣት ስሜት ያሳያል። በተቃራኒው ደግሞ የረጋ ዝቅ ያለና ቁጥጥር ያለው ድምጽ ቃና የጽናት፣ የባለቤትነትና የእውነት ምልክት ነው። የሰዎችን አይምሮ ያለ ክርክር ለማሳመን ስትፈልጉ ድምጻችሁን ማረጋጋትና ቃላቶቻችሁን በስልት መምረጥ አለባችሁ። በተጨማሪም ዋናው የማሳመኛ ነጥባችሁን ከመናገራችሁ በፊት ወይም ከተናገራችሁ በኋላ የ2 ሰከንድ የዝምታ ክፍተትን ማድረግ አለባችሁ። የዝምታው ክፍተት ስታደርጉ የሚሰማው ሰው አይምሮ ወዲያውኑ ንቁ ይሆናል። ምክንያቱም ዝምታ በራሱ ከፍተኛ የኩራትና የተጽዕኖ ኃይል አለው። አንድ ትልቅ ነጥብ ተናግራችሁ ትንሽ ጸጥ ስትሉ የሚሰማው ሰው አይምሮ የተናገራችሁትን ሐሳብ በጥልቀት እንዲተነትነውና እንዲቀበለው እድል ትሰጡታላችሁ። የረጋ ድምጽና ስልታዊ ዝምታ ስታቀላቅሉ ሰዎች እናንተን ለመቃወም ይፈራሉ። ምክንያቱም የሚሰማቸው ድምጽ ስሜታዊ ሳይሆን ሙሉ በሙሉ በራስ መተማመን የተሞላበት የእውነት ድምጽ ስለሆነ። በዚህ መንገድ የቃላት ጦርነት ውስጥ ሳትገቡ በረጋ ድምጻችሁ እና በዝምታችሁ ኃይል ብቻ መላውን ክርክር በመቆጣጠር ሐሳባችሁን በስልት መናገር ትችላላችሁ። አምስተኛው ነጥብ የአካል ቋንቋና የአይን እይታ ተጽዕኖ። ከአንደበታችሁ ከሚወጡት ቃላት በላይ አካላችሁ የሚያስተላልፈው የስነ ልቦናን ምልክት መቆጣጠር ነው። የሰው ልጅ አይምሮ ከሚሰማው ቃላት ይልቅ በአይኑ የሚያዩን አካላዊ እንቅስቃሴ 80% በላይ አምኖ ይቀበላል። አብዛኛው ሰው ሰዎችን ለማሳመን ሲሞክር በአካለ መጠን መዘጋጀት፣ እጆቹን ማጣመር ወይም ደግሞ አይን እይታውን ማሸሽ ይጀምራል። ይህ ደግሞ ለአድማጩ አይምሮ የእናንተን ፍርሃት፣ አለመተማመንና ድክመት በግልጽ ያሳያል። ሰዎችን ሳትከራከሩ በስልት ለማሳመን ስትፈልጉ ክፍትና በራስ መተማመን ያለው አካላዊ አቋም ማሳየት አለባችሁ። ትከሻችሁን ዘግታችሁ ሳይሆን ወደ ኋላ አድርጋችሁ እጆቻችሁን ከፈት በማድረግና ከሰውየው ጋር ቀጥተኛ የአይን ግንኙነት በመፍጠር ተናገሩ። አንድ ሰው ሲናገር የአይን እይታችሁን ሳታሸሹ በረጋ መንፈስ አትኩራችሁ ስትመለከቱት አይምሮ ሳያውቀው የኃይለኛና የበላይነት ስሜታችሁን ይቀበላል። በተለይም ዋነኛው የማሳመኛ ነጥቦች ስትናገሩ የሰውየውን 2 አይኖች መሃል በትኩረት መመልከትና ራሳችሁን በጥቂት ወደፊቱ በማዘንበል መናገር አለባችሁ። የምነግር ነገር ፍጹም እውነት ነው እናም ሙሉ በሙሉ እርግጠኛ ነኝ የሚል የማይናወጥ መልእክት ይነግርላችኋል ወይም ያስተላልፍላችኋል። 6ኛው ነጥብ የጋራ ጥቅምንና እሴትን ማሳየት። በማሳመን ጥበብ ውስጥ 6ኛውና የመጨረሻው ዋናው ስልት ሰዎች ስለእናንተ ፍላጎት ከመናገር ይልቅ የእናንተን ሐሳብ ለነሱ የሚያስገኝላቸውን ጥቅም በግልጽ ማሳየት ነው።
የሰው ልጅ ተፈጥሮ የስነ ልቦና በዋናነት የሚንቀሳቀሰው ይህ ነገር ለኔ ምን ጥቅም አለው በሚለው አስተሳሰብ ነው። አብዛኛው ሰው ሰዎችን ለማሳመን ሲሞክር ትልቁ ስህተቱ የሱን ፍላጎት፣ የሱን ዓላማና የሱን ስሜት ብቻ አጉልቶ መናገሩ ነው። ነገር ግን የቱንም ያህል ረጅም ብታወሩ የሌላኛው ሰው አይምሮ የእናንተን ፍላጎት ምንም አይሰበው። ሰዎችን ሳትከራከሩና ሳታስገድዱ ሐሳባችሁን እንዲቀበሉ ማድረግ የምትችሉት የእናንተን ሐሳብ የእነሱን ችግር እንደሚፈታ ወይም ለእናንተ ትልቅ እሴት እንደሚጨምር ሲገባቸው ብቻ ነው። ስለዚህ ንግግራችሁን እኔ የምፈልገው ወይም እኔ እንድታደርግልኝ የምፈልገው ነገር በሚለው ቃላት ከመጀመር ይልቅ ይህንን ብናደርግና ለኔም ላንተም የሚሰጠው ጥቅም ወይም ይህ መንገድ ያንተን ጊዜና ጥረት እንዴት እንደሚቆጥብልህ ብታዩ በማለት ቀይሩት። የሰሚው አይምሮ የሱን ጥቅም ላይ እንዲያተኩር ስታደርጉ ውሳኔውን እያደረገ ያለው ለሱ ብሎ እንጂ ለኔ ብሎ አይደለም የሚል ስሜት ይፈጥርበታል። ይህ ደግሞ ተቃውሞውን ሙሉ በሙሉ ያጠፋዋል። ምክንያቱም የሰው ልጅ ለራሱ የሚጠቅመውን ነገር ለመቃወም አይፈልግም። በዚህ መንገድ የእናንተን ዓላማ ከሌላ ሰው ጥቅም ጋር በማጋመድ ያለምንም ክርክርና ተቃውሞ ሰዎችን ሙሉ በሙሉ በእናንተ ሐሳብና መስመር እንዲመሩ ማድረግ ትችላላችሁ። እስከዚህ ድረስ አብራችሁን የቆያችሁት እውነተኛ የቻናላችን ተከታታዮች፣ አሁን እዚህ ድረስ ስለቆያችሁ አንድ አሪፍ ቦነስ ስልት ልንገራችሁ። ይህ ስልት የ24 ሰዓት ዝምታ እረፍት ይባላል። አንድን ሰው በነገርኳችሁ 6 ስልቶች ተጠቅማችሁ ሐሳባችሁን ካስረዳችሁ በኋላ ወዲያውኑ አምነኛል ወይም ተስማምተሃል ብላችሁ ምላሽ አትጠይቁ። ሐሳቡን እንደነገራችሁት ወዲያውኑ ውይይቱን በፈገግታ ዘግታችሁ ቦታውን ልቀቁ። ለ24 ሰዓት ያህል ጉዳዩን በፍጹም አትነካኩ። ሳይንሳዊ ምክንያቱ የሰው ልጅ አይምሮ አዲስና አሳማኝ ሐሳብ ሲነገረው ያንን ሐሳብ አላምጦ የራሱ ለማድረግ 24 ሰዓት ያስፈልጋል። ወዲያውኑ ምላሽ የምትፈልጉ ከሆነ ግን የመከላከል ስሜት ስለሚሰማው አይ ሊላችሁ ይችላል። ነገር ግን ለ24 ሰዓታት በዝምታ ስትተውት አይምሮ በራሱ ጊዜ ሐሳባችሁን እያመዛዘነ መጥቶ በሁለተኛው ቀን እኔ ምልህ ባለፈው ያልከኝ ነገር እኮ ትክክል ነው ብሎ ራሱ ይፈልጋችኋል። ይህንን የቦነስ ስልት ከላይ ካየናቸው 6 ሚስጥሮች ጋር አቀናጅታችሁ ከተጠቀማችሁት በማህበራዊ ህይወታችሁ ውስጥ ማንንም ሰው ስትከራከሩ አይምሮን መቆጣጠር ትችላላችሁ። በቀጣይ ከዚህ የተሻሉ ቪዲዮዎች ይዘንላችሁ ስለምንመጣ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ